አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ዛሬ ያው አንዳንዴ በጣም እንትን የሚል ነገር ነው። እኔ ምላችሁ እኔ ብዙ ጊዜ ነው ይህ ነበር ሃይሚና ብሩኬ በእንደዚህ ነገር በሰው እንትን በቀል ካሁን በኋላ ይሄ እንትኑ ቢቀርስ እንደዚህ ፕራንክ እያላችሁ ሁለታቸው በምን አይነት ፍቅር ይመስላችኋል? በምን አይነት ነገር የነበሩ ነው? አሁን እንደዚህ ነገር ሆኖ እንደዚህ ጠብ እንዲነግ ባልሆኑ ነገር ደግሞ አሁን ብሩኬ ስንት ጊዜ ይመስላችኋል ከወንዶችም ከሴት እንደዚህ ነገር የሌለ ነገር ይሄን ማድረጉ ምን አስፈለገ? ለምንድን ነው እንደዚህ የሚሆነው? አንድ ጓደኛ ጠፋ እንዴ? ምንድን ነው? እስኪ ወደ እኔ አሁን ያሉበት ቦታ እኔ ባቅ ኖሮ እኔ ራሴ እንትን ነበር። ማን ሰው እንደዛ እንትን ሲፈከር የለ። አሁን እንደዚህ እቺ በቃ ብሩኬ ሁለቴ ሶስቴ ነው ሃይሚ እንዲህ ሴት ልጅ ለምንድን ነው እንደዚህ ጥጥቅ ብላችሁ እንትን የምትሉ? እሷም ስንት ጊዜ እንኳን ቀለበት አድርጋ እንኳን እንደዛ ፕራንክ ብዙ ነገር የተሳሳተች ነገር ብዙ ነገር አመጣችበት። ለምንድን ነው የእሱ እንደዚህ እንትን የምትለው? በቃ መጨረሻውን ይሄ ተደባደቡ፣ ከዛን ደግሞ ወንድ ልጅ ከሁሉም ሰው ጥላቻ እዛም የምታደርጊ ነገ አንቺ ትቆጭበታለሽ። የሚቆጭሽ የራስሽ ስተት ሃይሚዬ ብሩኬ የሆነ ነገር ደርሶበት የሆነ ነገር ተሲ ራስሽ ነው። እኛ ጋር ገብተሽ እንኳን እየየት ያለሽ እንደዚህ ነገር አልነበረም። በቃ 3 4 ይቅርታ ብሎሽ ስትመጣ ሌላ ሰው ባየው ነገር ማለት ነበር እንጂ እንዲህ ልታደርጊ ለምን? እሱ አሁን በቃ የሆነ ነገር እንደዚህ ባለፈ ብለዋል። እኔ እንደዚህ ነገር አልነበር ከአንቺ የመጣ የብዙ ሰው እውነቱ ከዛ ተጣላ ወንድ ልጅ የሰው ፍቅር ሲኖረው ከሰው ከጓደኞቹ ጥሩ ሲሆን እንጂ ቅድም ያያችሁ እንትና እንደዚህ ደበደበ ሀሰን። ይሄ ጥግ እንትን ያለ ልጅ እኔ ሀሰንም ቆይ ያው ሰው በሩቅ ሆኖ በምን እንትን ይላል እያያችሁ የረሚ ምን እንዳደረገው ጥርሱ ይሁን ምኑ አያችሁ እንዴት እንዳፈረጠው ሀሰን ቂል ብሎ እሱ እስኪ የረሚ እግሩ ላይ እናንተ በጫማ አንስቶ አንድ ገበታ ይበላስ። አረ ምን እናደርግ? ወላሂ በጣም እንትን የሚላችሁ ነገር ነው። ሀሰን አንስቶ እስኪ እግሩ ላይ ምን እንዳደረገው አያችሁት? ረሚ እንደዚህ እንዳንተ እኔ እንደዚህ አልልም ነበር እንደዚህ ትቆራለ። ሁለቱ ተማክሮ ረሙ የሁለቱ ይይዙ ሀሰን ምንም ብትሆን ምንም በቃ አሁን ያው አፌ ሞልቼ ማናገርበት ነገር ስላለ ይቅርብን። በአንድ ሰው የመጣ ከሁሉም ሰው ጥላቻ እንትን ማለት ጥሩ አይደለም። አንተ ግን የረሚ እንደዚህ አድርገህ አሁን ያው ወደ እነሱ እደርስበታለሁ። ግን ሃይሚና ብሩኬ ቆይ አንድ ጓደኛ ጠፍቶ ነው እነሱም ያስታርቃቸው አንድ ሰው በምን አይነት እንዲህ ነገር ለምን ይሆናል? ምን መጣ? ብዙ ስህተት ነው ያለ። እንደዚህ ገብታችሁ እናንተ በሱ እንትን አላችሁ። ሌሎቹ አሁን ጥሩ ነገር እንደሆኑ በቃ ሃይሚ በመጨረሻ ደግሞ ሃይሚ አንቺም እንዲህ ኧረ ብስሚላ ሰው አሁን አወደዋለሁ ግን ያፍ ነው ይዩልኝ ነው ሰው በቃ ተሳስቶ ሰው ስንት ነገር ገድሎ ሰው እየገደለ ምን ይቅርታ አቅርቦ አይደለም ይታረቀው። አንቺ ግን እንደዚህ ነገር አድርገሽ እሱ ተሳስቼ እንደዚህ ሆኜ ነበር ተመለሽ ምን ሲልሽ እምቢ አልሽ። ገና ከሌላ መተሽ እነሱ እንደዚህ ሊዋጉ እንደዚህ በቃ ምን ጥቅሙ ምን አገኘሽ? ደስ ብሎሻል? አሁን እነሱ እንደዚህ ጠብ እንትን ብሎ እንደዛ ሆኖ ይሄ ያክል ነገር ሲደረግ አንቺ ደስ ብሎሽ ነው? በምንም ታምር ሌላው እንደዛ ሆኖ የምትሉ ነገር አልነበረም። በጣም እንትን የሚል ነገር ነው። እነሱ አሁን አይናቸው አንድ ነገር እንትን የሚል ሁለታችሁ ሴት እንደዛ እንትን ተብሎ ጥሩ አይደለም። የማንም ያው በወሰነው ነገር ነው እንትን የሚለው። ኧረ ብስሚላ ሰው የራሱ በደዛ ነገር ሆኖ እንደዛ እንትን ሲል ሃይሚ ይሄ ያክል አወደዋለሁ ይሄ ያክል እሱ እንጂ ምን ምትል የነበረ ይሄ ያክል ነገር እንትን ታደርጋለች እንዴ? እሱ የጠላችሁ ሌላ ይዛ መታ በሌላ እንደዛ ስታደርግ ተበሽ ሰላም ይላል። እንደዛ ነገር ቢሆንም ባይሆንም የራሳቸው እንትን ተብሎ
ይሄ ነገር አሁንም ሌላ ሰው ጓደኞቻችሁ ጥሩ ጓደኛ ካለ ገብታችሁ ማስተካከል አለባችሁ። እንደዚህ መሆን ጥሩ አይደለም። እነሱ አሁን ተጣሉ ምን ብሎ የእንደዚህ ደስ የሚለውም አይነውም አንዳንድ ሰው ሊኖር ይችላል። ግን ለምንድን ነው ለምን እንደዚህ ነገር ይሆናል? ብስሚላ አንተም እንደዛ አደረግ፣ አንተም አደረግ፣ አንተም እሷ ያገባህ የኔ ናት እሷ ያገባ ሰው በያዘው ነገር አንድ ላይ ሆኖ ይሄ ያክል ጠብ ተነስቶ በትንሽ ነገር የሆነ ሰው ሶስቴ ሁለቴ አንዴ ሁለቴማ እንኳን ማሳየሽ እኔም ብዬሻለሁ። አንድ ሁለቴ እንኳን ማሳየሽ ትተሽ ማለፍ ትችያለሽ። በቃ ያን ዲሁ ግን ተመልሰሽ እንትን ብለሽ ገና በሁለቴ እሱ ይቅርታ ብሎ ትመለሳለች ብሎ ሲመጣ ገና አንቺ በጥፊ ዝርር በጥፊ ምጥቅ ጥቅ በጣም የሚከብድ ነገር ነው። በጣም የሚያስጠላ ነገር ነው። እነሱ አሁን ተጣሉልሽ። ያው ወንድ ልጅ አንድ የሆነ ነገር እንትን ያለበት ነገር ካለ ጠብ ታውቂያለሽ። ተመልሶ እንትን ምን ነገር የለም። አንቺም ይቆጭሻል። እሱ እኔ እንደዚህ እንትን አልኩ እንደዚህ ሳይሆን ያው በሌላ ነገር እንትን ስለሆነ አሁንም ቢሆን አንቺ ጎበዝ ብትሆኚ በቃ ያጠፋ ነገር ያጥፋ እንደዚህ የወደድኩት ምንድን ብለሽ መልሰሽ ጥሩ ነገር እንትን ማለት የነበረብሽ አንቺ ነበርሽ። ሌላ ማንም ያገባው ሰው የለም። እንደናንተ ቤተሰቦች ስንት ሰው የእናንተ ውዴታ ስንት ሰው ከእናንተ ጋር እንደዛ ያለ ጥሩ ነገር አቅርባችሁ ጥሩ ነገር የሁሉም ሰው ትቶ ወደ እናንተ ሲባል እናንተ ግን ይሄ ጠብ ይሄ እንደዚህ ነገር እንዲህ ነገር አምጥታችሁ ብዙ ስህተት ውስጥ እንትን እያላችሁ አለ። አሁንም ፍቅራችሁ ይመልስልን። ሃይሚ ዋና አንቺ ነሽ። አሁንም ቢሆን ምትወጂ ጓደኞች ሰብስበሽ ምን ብለሽ በቃ ብሩኬ እንዲያጠፋ አላጠፋ ኋላለም ስትሳስች ያለው በቃ ይሄኛ ማድረግ አላደረገም ያጠፋ ነገር የለም። ቢሆንም ይሄ መሞከር ይሄ ነገር በዚህ ብራንክን ጥሩ እንዳልሆነ መጥፎ እንትን እንዳልሆነ በቃ ገብቶኛል። ይቅርታ ሲል ሰው እንደዛ ነገር ቢስሚላህ በጣም ከባድ ነገር ነው። ጥሩ ነው ይሄ ሰው ጥሩ ነው ምትሉ ሰው ሌላ ነገር ውስጥ ሲገባ ያናድር። እነሱ ነገር እንዴት ደስ ብሎ ሰው ሁሉ በጣም እንትን ተከታትሎ የነሱ ነገር እንደዛ ሲል በእንደዚህ ነገር ስታያቸው ያስጠላል። አሁንም ተመለሺ ራስ በቃ ይቅርታ አጥፍተህ ነበር የራስ ጉዳይ ነው ተሳሳትክ አንተ ብለሽ መመለስ አለ። ወይም ሌላም ጓደኞቹ እንትን ማለት አለባቸው። የሚያስታርቅ ሰው አንድ ሰው ጠፋ ነው። ለምን እንደዚህ ነገር ለምን ይሆናል? እኔ በምንም ነገር ሰው ታዮ በሆነበት ነገር በምንም ነገር እንዲህ ነገር እንትን አይደለም። ተው አሁንም ቢሆን ተው። ተስማምታችሁ ሌላ የሚደረግበት ነገር ጥሩ ነገር እንትን ማለት አለባችሁ። ሰላማችሁ ያብዛልኝ። አንድ ሰው ባደረገው ነገር ሁሉም ቤት እንደሚበላሽ ታውቃላችሁ። ስንቶቹ ነው እንደዛ ሆኖ እንትን የሚለው። ያኛውም አሁን በኔ ሆኖ አንተ ያገባህል እንደዛ ነገር ነበር። ያቺም ማምጣት አልነበር። አሁን እንትን ብሩኬ አንተም በቃ አንተ ያው የጥሩ ነገር ያው እንደዚህ ነገር ሊከፉ ምናምን ሳይመስልህ ነው እንገናኝ ሁላቸውም ጠርቻለሁ። እኔ እንደዛ ሲለኝ መጀመሪያም አውቄያለሁ። ይሄ ጠርቻለሁ ጠዋት አላያችሁም ወይ እንትና ማን ነበር ሐሰንና ረሚ ማለት ነው። ረሚ ዘፈፍ ሲል እንደዛ አልናገርም ቢሰድቡት ምን ቢሉ ጀግና የሆነ ነገር አው ጥፋተኛ ነህ እሺ ይቅርታ እንደዚህ ሰው ይቅርታም ካለ መጥፎ ነው ከተባለ ይቅርታም አልልም እንደዚህ ኩራተኛውም ከተባለ አያችሁ አይደል? ረሚ ይቅርታ በቃ ሁሉም ነገር ይቅርታ። ልጅቷ ደብቀህ ምን ነካነሱ። ይሄ በጣም ውገ እንትን ያለበት መጥፎ ልጅ ማለት ይሄ ሐሰን የሚባል ልጅ በብዙ ቦታ ነው አሁን ባለበት እንዲህ ብሎ ከብሩኬ ከምን አንድ ቀን ብሩኬ ጋር መድረስ የለበትም። መጥፎነቱ እዩት። የዛኛ ልጅ አሁን እንደዚህ ያደረገ ምናምን ብሎ ከሱ ጋር ሆኖ እንዴት እንደመታው የሁለት ጫማውን ስራ አንተም ይደርስልሃል። እንደዛ ነገር ያው አላህ ማይወደው ነገር ነው። ብድር ከፋይ ግን አላህ ሂዳያ ይስጣችሁ። እንደዚህ ያለ ግባብ እሱ ንጹህ ጓደኞች አይደለም ምንም የለም ብሎ መጥቶ አንተ እንደዛ እንደመታ አላህ ሄዲ በቃ ሁሉም መጥፎ ያደረገ
አላህ ሂዳያ ያስጣችሁ። የምንም እንትን አንልም። አሁንም ቢሆን ብሩኬና ሀይሚ እንደዚህ ተደባድቦ እንደዚህ በሌላ ነገር ልጁ እንደዚህ ያዘው እንደዛ ሳይሆን ሀይሚ ራስሽ የምታስተካክኝ ጭራሽም በቃ አይሆንም። ሌላ እሱም ሳያውቅ በሱ ምክንያት አርጌ ነው ላመልጠው ነው ሌላ ምት ከሆነ ሂጂ። እንደዛ ምንም እንትን የሚል ነገር የለም። ብታት እስካሁን ለመነሽ እስካሁን ምን ሆነ? ማንም ሰው እንትን የሚል ነገር የለም። ምንድነው ሴት ልጅ እንደዚህ ጥንቅቅር ብላ ጥንቅቅር ከትላንትና ወዲያ የሚያስጠላ ነገር ሩታ ያብረሽ እንደዚህ ቀጣቃጣች እንደዚህ ኧረ እንደዚህ የሚያስጠላ ነገር ለምንድን ነው የምትወጡ? ጥሩ ትምህርት ጥሩ አንድ ልጅ የምትማርበት ምናምን የምታደርጉ ከሆነ ቢቀር አይሻልም? ይሄ ሁሉም ስህተት፣ ይሄ ሁሉም ድብደባ፣ ይሄ ሁሉም ጣጣ ውስጥ ገብታችሁ ራስ በራሳችሁ ቆይ ነገ ያ ቪዲዮ አሁን ታረቃችሁ ልጆቻችሁ ያዩዋሉ። እናንተ ደግሞ አሁን ምግብ አምጥተሽ አቅርበሽው ባለቤትሽ ነው ዞር ብለሽ ስታይ ያ በጥፊ ያልሽው የመታሽው እጅሽ ያነሳሽበት ምራቅሽ እንደዚህ ያደረግሽው ስታዩ አንቺም የሻፉን አቅፎ አንቺም አሁን ሚስቴ ናት ብሎ ዞር ብሎ ሊያይ ነው። ይሄ ጨከን ኧረ ለዛማ ሳይወጣም እንደዚህ በደፈና አድርጎ የኖረ ትዳር እንዴት የሚያምር ነው። እንደናንተ እንደዛ ይውልኝ የብር ተብሮ ፕራንክ ተብሮ ምን ተብሎ ሰላማችሁ ብዝት ይበልልኝ። ከልብ ነው የማመሰግነው። ክብር በሉልኝ። የሚያስታረቃቸው ሰው ፈልጉ ቶሎ